ሰላም ቅዱሳን እንዴት ናችሁ? ይህ የምትመለከቱት ቶኪንግ ሶንግስ የተሰኘው ፕሮግራማችን ነው። እንግዲህ ዛሬ እንደተለመደው ከተወደደው ከእግዚአብሔር ሰው ከጆዬ ጋር ነኝ። በተወደዱ ዝማሬዎች ወደ እናንተ መተናል። ጥቂት ጥያቄዎችን አነሳና በዛ ላይ ተወያይተን እንግዲህ ወደ ዝማሬው እንሄዳለን ማለት ነው። ስትወድ ብዙ ስትምር ብዙ ደግነት አበዛዙ መልካምነት ለኔ አልቆጥብከው በእያንዳንዱ ነገር አብዝተሃየሁ ከለመንኩና ካሰብኩት በላይ ሁሉ ተከናውኖ ተደርጎልኝ ሳይ በእውነታ ስማሰኘኝ ያንተ ስራ አስደነቀኝ። ስትወድ ብዙ ስትምር ብዙ የሚለውን ዝማሬ ስትቀበል ወይም ስትሰራ በምን አይነት ሁኔታ ውስጥ እንደነበርክ እንዴት እንደተቀበልከው መነሻህ ምን እንደሆነ ምን ኢንስፓየር እንዳረገህ ይሄን መዝሙር ለመስራት ጥያቄዎችን ባንዴ ነው መጠየቅ አንተ እንደሚመች አድርገህ ትመልሳለህ። ከግጥሞች ውስጥ ላንተ በጣም ወሳኝ ናቸው የምትላቸውን ሁሉም ሊሆኑ ይችላሉ ግን መርጠክ እነሱን እንድታብራራልን ከመዘመራችን በፊት ገብቶን ለመዘመር እንዲመቸን ማለት ነው። በመጀመሪያ አመሰግናለሁ። አድማጮች እንደምን አላችሁ? እንኳን እግዚአብሔር ለዚህ ደግሞ ኤፒሶድ በሰላም ሁላችንም በመረቱ ብዛት ጠብቆ አደረሰን። ይሄ ዝማሬ ለኔ በጣም ለልቤ ቅርብ ከሆኑና ታሪካዊ የሆኑ ለነፍሴ በጣም የቅርብ ከመላቸው ብዙ ትዝታዎችን ከሚቀሰቅሱ ዝማሬዎች በዘመርኳቸው ቁጥር ሁሉ በተዘመሩ ቁጥር ሁሉ ትዝ የሚሉኝ ብዙ ነገሮች ከያዙ ዝማሬዎች አንዱ ነው ብል ማጋነን አይሆንብኝም። ከ25 አመት በላይ ሆኗል ይሄ ዝማሬ ከተቀበልኩት ማለት ነው። ኮሌጅ ጨርሼ ወጥቼ በህይወቴ ላይ በጣም ወሳኝ የሆኑ መሰረታዊ ነገሮች እግዚአብሔር ለዘመናት የተናገረኝ ፕሮሚሶችና ተስፋዎች ሲፈጸሙ ሲያረጋቸው ያየኋቸው ሰማይ ከምድር እንደሚርቅ የራቁ መቼም ይሆኑልኛል ይፈጸማሉ ብዬ ማላሰባቸው ነገሮች እንደቀላል እግዚአብሔር በህይወቴ ሲያረጋቸውና እጄ ውስጥ ሲገቡ ሲከናወኑ ያየሁባቸው ወቅት ነበር ያ ወቅት ማለት ነው። እና ከምር ተደምሜ ተገርሜ እጄን ባፌ ላይ ጨኜ የእግዚአብሔርን ታማኝነት የእግዚአብሔርን ኤልሻዳይነት ሁሉን ቻይነት ሐሳቡ ሊከለከል የማይችል አምላክ መሆኑን በህይወቴ ያየሁበት ወሳኝ የሆኑ በህይወቴ ብዙ ነገሮች የሆኑበት ወቅት ላይ ነው ይሄን ዝማሬ የዘመርኩት ማለት ነው። እና እግዚአብሔር በመንፈሱ ኢንካውንተር አርጎኝ ወደ ኮሌጅ ገባሁኝ። ወደ 4 አመት ከአንድ ሴሚስተር ለዝግጅት እንግዲህ ለአገልግሎት ተምሬ ቲኦሎጂ ተምሬ ግራጁዌት አደረኩኝ። ከዛ ወጣሁ። ከዛ በኋላ ጌታ መሰረታዊ የሆኑ ብዙ ነገሮች ይሆናሉ ብሎ ተናግሮኝ ነበር በአገልግሎቴም በግል ህይወቴም አቅጣጫ ማለት ነው። እነዚህ ነገሮች ሁሉ እግዚአብሔር ጊዜውን ጠብቆ ለምሳሌ ወርሺፕ ቲም በጣም ፓወርፉል የሆነ ወርሺፕ ቲም እንደምጀምር ጌታ ተናግሮኝ ነበር። ያንን ወርሺፕ ቲም ዘጻት ሳይሆን ከዘጻት በፊት የነበረ ቲም አለ እዛ የታድሶ ህብረት ውስጥ የነበርኩበትና ያ ቲም ተቋቁሞ ትልቅ እግዚአብሔርን ግሎሪ በአይኔ ያየውበት ትውልድም የተመለከተበት
በጣም የሚደንቅ እግዚአብሔር እንደተናገረኝ ሲያደርግ ጣቱ በቃ በአምልኮ ጊዜ በተለያየ ቦታ ሄደን እንትን ስናገለግል ያየውበት የሚደንቅ አንዱን ለመጥቀስ ማለት ነው። እና ሌሎችም አሁን እንደዚህ ዲቴይልም ማልናገራቸው ዛሬ ድረስ በህይወቴ ላይ በጣም ኢፌክት ያላቸው መሰረታዊ የሆኑ የህይወት ጉዳዮች በህይወቴ ላይ የተከናወኑበት እንደ ሰማይ ርቀው የነበሩ ነገሮች ቀርበው እንደ ቀላል እጄ ላይ እግዚአብሔር ያስገባበትና የተናገረኝን ተስፋ ሲፈጽም ያየውበት ነበር። ስለዚህ ይሄንን ካልኩኝ ቀጥታ ወደ ሁለተኛው ጥያቄ ልሂድና ይሄ እንዴት እንደተፈጸመ በዛው እግረ መንገድ ደግሞ ላብራራ ማለት ነው። ለኔ አሁን የሁሉም ቨርስ አዝማቹም ጭምር ትልቅ መልእክት የያዙና ሚኒንግ ያላቸው ናቸው። የነፍሴ ቋንቋ ንግግር ጩኸት ናቸው ለእግዚአብሔር የተቀኘሁት ማለት ነውና የመጀመሪያው ቁጥር ሲናገር ምን ይላል? ስትወድ ብዙ ስትምር ብዙ ደግነት አበዛዙ መልካምነትን ለኔ ያልቆጠብከው በእያንዳንዱ ነገር። እንግዲህ እኔ አሁን ያልጠቀስኳቸው ብዙ ዝርዝሮች አሉ መሰረታዊ የሆኑ የህይወት ነገሮች ማለት ነው። እና በእያንዳንዱ ነገር መልካምነትን አብዝተህልኝ አየሁ። እንደውም አንዳንዱ እኔ ለምኜም አይደለም ጠይቄም አይደለም ኢቭን በሐሳቤም ላይ የነበረም አይደለም ከለመንኩትም ከጠየቅኩህም እኔ ራሴ ለራሴ ተመኝቼ የማላቀው ግን እጅግ የበዛ መልካምን ነገር ደግሞ አርጎልኝ ያየውበት ወቅት ነበር። እዚህ ከለመንኩና ካሰብኩት በላይ ሁሉ ተከናውኖ ተደርጎልኝ ሳይ እና እምለውን አጣው ዝም አሰኘኝ ያንተ ሥራ አስደነቀኝ ብዬ የተቀኘሁት በዚያ ምክንያት ነው። በእውነት የእግዚአብሔር መድረስ ጉብኝት ማዳን ቃሉን ኪዳኑን ጠብቆ በጊዜው ሲፈጽም ታማኝነቱ በቃ አስደምሞኝ አስገርሞኝ ይሄ ሆነ ተፈጸመ ለኔ እንዳልኩት እንደ ሰማይ የራቁ ነገሮች በፍጹም ለኔ ይሆናሉ ብዬ ማላስባቸው ነገሮች ናቸው እግዚአብሔር ያደረገው። ይሄንኑ መንፈስ ነው ሁለተኛውም ቁጥር የተሸከመው። ኃይሌ እንዳለል አይደለም ብዙ ኃይሌ ይሄንን በጉልበቴ በኃይሌ ነው ያደረኩት እንዳለል ይሄንን ማድረግ ይሄንን ማከናወን ይሄንን ማስፈጸም የሚችል ኃይል እንደሌለኝ ያውቃለሁ። ብልጠትም ነው እንዳለል ብልጠት በልስቶ አልደረስኩም እንዳለል ይሄን ያህል ብልጥ አይደለሁም ይሄን ያህል ጠቢብ አይደለሁም። ይልቁን ለኔ አንተ በርትተ ተናጥቀህልኛል በርትተ ተዋክተ አንዳንዱ ነገሮች ላይሆን የሚችልበት ሚሊየን ምክንያት ነበር በእውነት። አሁን ግን እዚህ ጋር ለማውራት ማልፈልጋቸው ነገሮች ማለት ሚሊየን ምክንያቶች ነበሩ። እኔ አይሆንም ብዬ በተውኩ ጊዜ እግዚአብሔር ራሱ ተዋክቶ ተናጥቆ አምጥቶ እጄ ላይ ሰጠኝ ማለት እና ለኔ አንተ በርትተ ተናጥቀህልኛል በርትተ ተዋክተ ምርኮን በዝብዘሃል። ስለዚህ የቀረኝ እንካ ምስጋናዬን ላንተ ላብዛ ሳልጠግብ ውዳሴህን አፌን ከቶ አልዝጋ። ወዳጄን የምወድ ከሁሉ በላይ የማበልጥ ይላልና ባክ ደግሞ ያው ከጉብኝቱ እንግዲህ 4 5 6 7 አመት በኋላ ነው ይሄ ዝማሬ የተዘመረው እና ወደ ኋላ ደግሞ የጄ ደህንነቴንም ጌታ እንዴት ኢንካውንተር እንዳረገኝ እንደነካኝ ራሱን እንዴት እንደገለጠልኝ አይኖቼን እንዴት እንደከፈተ አይኖቼን እንዴት እንዳበራ ሁሉ ትዝታው ሲመጣ ሶስተኛውን የመጨረሻውን ቁጥር ሙት ነበር እማልረባ ከመንደሬ ስትገባ ምን ነበረኝና ምንን ወዶ ነው ልበል የትኛውነቴ ለዚህ ሳበው ልበል እንዲያው ቸርነት ያ በቀራንዮ መስቀል ላይ የተገለጠው ፍቅርህ ካልሆነ የተደረገልኝ ነገር ሊደረግልኝ የተገባ ሆኖ አይገባኝም። መድኃኒቴ የኔ ጌታ ያንተ ውለታ
እና ልክ ሬክለስ ላቭ እንዳለው ዘማሪው በቃ ይሄ አለ አይደለም በቃ የማይገባ አይነት በበጎ መልኩ የማይገባ አይነት ፍቅር ነው እግዚአብሔር ለኛ የገለጠው ለኛ ያለውና ያንን ነውና አዝማችሁ ደግሞ ይሄንን ሲቋጫው ምን ይላል ከተደረገልኝ በጎነት አንዳችም ለኔ የማይገባ ነበር እኔ ከሆኑልኝ ከተደረጉልኝ ነገሮች ሁሉ ይሄ የሚገባኝ ነው ብዬ ክሌም ማረጋው አንድም አጣው አንዳችም ለኔ የማይገባ ነበር ግን በቸርነትህ አድርገሃልና እደነቃለሁ ስለዚህም አብዝቼ ተመስገን እላለሁ ብሎ ይዘጋዋል ያው ብዙ ሰዎች በዚህ መዝሙር አምልከዋል በዚህ መዝሙር ኢንካውንተር አድርገዋል ተነክተውበታል ራሳቸውን በእግዚአብሔር ፊት አቅርበዋል ይሄ የማይመለከተን እዚህ ውስጥም ያለን አይመስለኝም ሁላችንም እድሉ ቢሰጠን ስለዚህ መዝሙር ምንናገረው ብዙ ነገር አለ ምክንያቱም ክሊርሊ እግዚአብሔርን እጅ ብቻ የሚያሳይ ነገር ስለሆነኛ የለንበትም እዚህ መዝሙር ውስጥ ሙሉ ለሙሉ ማለት ነውና ስለዚህ ይሄንን መዝሙር ስንዘምር አንተ ውስጥ የነበረው ዋና ሀሳብ የምትለው ነገር ምንን እያሰብን እንዘምር ይሄን መዝሙር ስንዘምር ዘማሪው የተቀበለበትን መንፈስ እንዲያገኙ ነው ይሄ ፕሮግራም የተዘጋጀውና በተለያየ መንፈስ ሆነን እናመልክ እንችላለን ባለንበት ጊዜያዊ ሁኔታ ውስጥ ሆነን ለናመልክ እንችላለን ግን ካንተ ደግሞ አንድ ነገር ብትለን ደስ ይለኛል ይሄ በዚሁ አያይዘ ደግሞ በዚህ መዝሙር ውስጥ ያለህን ምስክርነት ሰዎችም ሊሆኑ ይችላሉ ባንተም ሊሆን ይችላል ያለህን ምስክርነት ካለ በዛው ነካርገ እንድታልፍል ያው ይህን ዝማሬ ስንዘምር እንግዲህ እንደ መልእክቱ ዋና ሐሳብ የእግዚአብሔርን ቸርነት እያሰብን ማለት የእግዚአብሔርን ታማኝነት ልክ የሌለውን ታማኝነቱን እያሰብን ብዙ ምህረቱን እያሰብን መልካምነቱን እያሰብን ደራሽነቱን እያሰብን ብንዘምር አግባብ ነው ብዬ እላለሁ እግዚአብሔር ለትውልድ ሁሉ ታማኝ ነው በዘመናት ሁሉ ታማኝ ነው እኛ የእግዚአብሔር ድንቅና ተአምራቶች ነን we are a walking miracles to God እና ሕያው የሆንን ተአምራቶች ነን እኛ ራሳችን ሚንቀሳቀስ ህይወት ያለው ሚተነፍስ ሚራክል ነን እኛ ራሳችን ሚራክል ህይወታችን ሚራክል ነው ቤታችን ኑሯችን ትዳራችን ኢኮኖሚያችን ሀብት ንብረታችን በስማችን የተጠራ ነገር ጸጋ ጥሪ አገልግሎት በቃ እኛ ምንም ያልሆንን ሰዎች አምጥቶ በቃ ከምንም በላይ አርጎ ተጠቅሞ ከራሳችን አልፈን ለሌሎች የምንተርፍ ለትውልድ የምንተርፍ ያደረገን እግዚአብሔር ነውና እግዚአብሔር ያስደምማል ያስደንቃል ስለዚህ ይሄን አስደናቂን ይሄን ጌታ ታማኝነቱን እያሰብን የማይገባልን ብዙ ምህረቱን እያሰብን ብዙ ማዳኑን ብዙ ፕሮቪዥኑን አቅራቦቱን ብዙ መልካምነቱን his goodness ዳዊት አለ surely your goodness and your mercy shall follow all the days of my life አለና ምህረትና ቸርነት በህይወቴ ዘመን ሁሉ አንዳንዴ አይደል በህይወቴ ዘመን ሁሉ ስለዚህ ትላንት ያደረገ እግዚአብሔር ለነገ ትላንትናው ለነገ ዋስትናችንም ነው እዚህ እን ያሰብን መዘመር አግባብ ነው ብዬ ነው ማለት ይሄ ነው ማለት ስፔሲፊክ የሆነ ምስክርነት የለም ግን ቀደም እንዳልኩኝ ዲቴል ገብቼ መናገር ማልፈልጋቸው ዛሬ ድረስ ሕያው ሆነው ከኔ ጋር ያሉ በህይወቴ ወሳኝና መሰረታዊ የሆኑ ነገሮች መሰረት የተጣለበት ወቅት ነው ስለዚህ እግዚአብሔር ከነካኝ ጊዜ ጀምሮ የተናገራቸው ነገር ቆጥሮ ያረገበት ወቅት ነው ብዙ አሁን ላለውበት ህይወት ወሳኝ የሆኑ መሰረታዊ ነገሮች የሆኑበት ወቅት ነው ያው ዲቴል ገብቼ ማውራት ስላልፈለኩ ነውና የእግዚአብሔር ታማኝነት ይደንቃል እሺ ወደ መዝሙሩ እንሄዳለን
ስትወድ ብዙ ስትምር ብዙ ደግነት አበዛዙ መልካምነት ለኔ ያልቆጠብከው በእያንዳንዱ ነገር አብዝተህ አየሁ ከለመንኩና ካሰብኩት በላይ ሁሉ ተከናውኖ ተደርጎልኝ ሳይ በእውነታ ዝም አሰኘኝ ያንተ ሥራ አስደነቀኝ በእውነታ ዝም አሰኘኝ ያንተ ሥራ አስደነቀኝ በእውነታ ዝም አሰኘኝ ያንተ ሥራ ኃይሌ እንዳልን አይደል ብዙ ብልጠት በዝቶ አልደረስኩ ለኔ አንተ በርትተህ ተናጥቀህልኛል በርትተህ ተዋግተህ ምርኮን በዝብዘህ ለኔ አንተ በርትተህ ተናጥቀህልኛል በርትተህ ተዋግተህ ምርኮን በዝብዘሃል እንካ ምስጋናዬን ላንተ ላብዛ ሳልጠግብ ውዳሴህን አፌን ከቶ አልዝጋ ወዳጄ ነህ
ፍቅርህ ካልሆነ አይገባኝም